ሰላም ውድ የዩቲዩብ ቤተሰቦቼ እንደምንሰነበታችሁ። ፕሮግራማችን በጎ ዘመን ነው። ዛሬ ደግሞ በበጎ ዘመን በሌላ ርዕስ ድጋሚ ተገናኝተናል። የዛሬው ርዕሳችን ጠለቅ ያለ የህይወት መረዳት ላይ ያተኮረ ነው። አምስቱ የህይወት ስፍራዎች ላይ ነው የምንነጋገረው። እነዚህን ታውቋቸዋላችሁ ሆይ ብዬ ብጠይቅ አታውቋቸውም፣ መልሷ አናውቃቸውም ነው። 5 የህይወት ስፍራዎች አሉ። ወይም ደግሞ በምድራችን ላይ 5 አይነት የሰው የህይወት አይነት አለ። እናንተ ከነዚህ ከ5ቱ የህይወት ስፍራ ምን ጋው ነው ያላችሁት? ህይወት ይለካል በብዙ መልኩ። ከማጠናው ጥናት፣ ከተማርኩትም ትምህርት፣ እኔ ከወሰድኩትም ግንዛቤ ሰዎችን በ5 የህይወት ስፍራ ነው የመደብኳቸው። ሰዎች በጣም ብዙ አይነት አመል አላቸው፣ ብዙ አይነት ልማድ አላቸው፣ ብዙ አይነት እውቀት አላቸው፣ ብዙ አይነት የህይወት አረዳድ አላቸው። እኔ ግን ለሚዲያ እንዲመች አድርጌ እንደ ቤተሰብ በጎ ዘመን በሚለው ፕሮግራማችን ላይ ለመነጋገር እንዲመች አድርጌ በ5 ክፍል ከፍዬ አስቀምጨዋለሁ። ይህን መረዳት 5 የህይወት ስፍራዎች አሉ። እናንተ በየትኛው የህይወት መስክ ውስጥ ነው የምትኖሩት ነው። ይሄ በጣም ትልቅ ትምህርት ነው። የዛሬው ጠንከር ያለ ግን ደግሞ በደንብ አድርጎ ህይወታችንን የሚቃኝ ነው። ከተኛንበትም የሚያነቃና የሚያባንን ነው። አሃ ለካ እንደዚህ ነው እንዴ ብለንም የቆምንበትንም ወለል የምንኖረውንም የህይወት መስክ ግልጥ አድርጎ የሚያስረዳን ትምህርት ነው። 5ቱ የህይወት ስፍራዎች ምንድን ናቸው ሲባል የመጀመሪያ የምናገኘው ገበያ የሆነ የህይወት ስፍራ አለ። ገበያ። ይሄ ገበያ ምንድን ነው ሲባል በቃ ህይወታችንን የሚወስነው ገበያው ነው፣ ግርግሩ ነው። ጥሩ የሆነ ዕቃ ይዛችሁ ሄዳችሁም በማይረባ ዋጋ ትሸጣላችሁ። ምንድን ነው ሲባል ገበያው በወሰነበት ነው የምትሸጡት። መናኛ የሆነ ዕቃ ይዛችሁም እንደ ነገሩ ሰው ላይወደው ይችላል ብላችሁም ይዛችሁ ሄዳችሁት ደግሞ ትልቅ ዋጋ ተሰጥቶት ደግሞ እየተናፈሰ ትልቅ ቦታ ይሰጠውና በውድ ዋጋ ትሸጣላችሁ። ራሳችሁንም ደግሞ አቅርባችሁ የምትሸጡበትም ድብልቅልቁ የወጣ የገበያ ስፍራ የህይወት መስክ አለ። ገበያ ነው። የሚገርመው ነገር ይሄ የገበያ የህይወት ስፍራ ምን አይነት መሰላችሁ? ባህሪው በዘረኝነት የጦዘ መንፈስ የተቀጠቀጡ ድንዝዝ ያሉ ሀኬተኛ ሰዎች የሚኖሩበት የህይወት ስፍራ ነው። በሃይማኖት ከመጠቀም በጽድቅ ከመኖር ይልቅ በሃይማኖት ክርክርና ጭቅጭቅ፣ በንዝንዝና በጥላቻ የደነዘዙ ሰዎች ክምችት ያለበት ቦታ ነው። ድሃ ሀብታም፣ የከሌ ዘር የከሌ ቤተሰብ ከሌ ተብሎ ይሄ ሐሜት፣ አሉባልታ፣ የግል ጥላቻ፣ ብጥብጥ፣ በጣም የወረደና የረከሰ ነገር የምታዩት በሙሉ ተከምሮ የምታገኙበት ስፍራ ነው። እንዲህ አይነት ስፍራ የሚኖሩ ሰዎች አሉ። ይሄ የመጀመሪያው የህይወት ስፍራ ነው። በዓለም ላይም በምድራችን በአጠቃላይ ኢትዮጵያ ውስጥም ስናይ የመጀመሪያውን ስፍራ የሚይዘው መጀመሪያ የምናገኘው ይህንን ነው። እኔ መጀመሪያ ስል ለንግግር ቅደም ተከተል ነው እንጂ አብላጫውን ይይዛል እያልኩ አይደለም። አብላጫው ይይዛል የሚለውን እኔ አልወስንም፣ እናንተ ወስኑት። 5ቱን ካስቀመጥኩ በኋላ እናንተ ትወስናላችሁ። እኔ ግን በመጀመሪያ ከገበያው ጀመርኩ። ገበያ የሆነ ስፍራ አለ። ከገበያው ውጪ ህይወት የላቸውም እነዛ ሰዎች። የሚወስንላቸው ገበያው ነው። የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ መኖሪያቸውን፣ ንግግራቸውን፣ አጠቃላይ የህይወታቸውን ዘዬ የሚቃኘው ገበያው ነው። ገበያው ደግሞ በብዙ መንጋ የተሞላ ነው። ጉዳዩ በሙሉ በመንጋ ነው የሚነዳው። በዛ ገበያ ውስጥ ጥቅም ለማግኘት ተሳዳቢ መሆን አለባችሁ። የሆነ ጎራ ደግፋችሁ የሆነን ጎራ ማበሻቀጥ አለባችሁ፣ መጥላት አለባችሁ፣ መስደብ አለባችሁ። በቃ ጥምርኩሱን አውጥታችሁ ሌላውን ክፍል ማዋረድ አለባችሁ። ሌላው አድርባይ መሆን አለባችሁ፣ ማስመሰል አለባችሁ። ለምን ከተባለ ያ የገበያ የህይወት ስፍራ የሚፈልገው እሱን ስለሆነ፣ መስፈርቱ የወረደ የተሸጠ ህሊና ስለሆነ፣ የታጠበ ጭንቅላት ራቁት ህይወት ስለሆነ ገበያው በጣም አደገኛ ነው። በእንዲህ አይነት የህይወት ስፍራ የሚኖሩ ሰዎች አሉ። የራሳቸው ምንም ነገር የላቸው። የገበያው አዋጅ፣ የገበያው ግርግር፣ የገበያው ቋንቋ ተኙ ከሆነ ለጥ ይላሉ ሁሉ። ተነሱ ከሆነ ደግሞ ይቆማሉ። ብሉ ከሆነ ይበላሉ። አትብሉ ከሆነ አይበሉ። ተሳደቡ ከሆነ ይሳደባሉ። ተደባደቡ ከሆነ ይደባደባሉ። በእንዲህ አይነት የህይወት መስክ ውስጥ የሚኖሩ ሰዎች አሉ። አንዱ ይሄ የህይወት ሳይት ነው ወይም ፕሌስ ኦፍ ላይፍ ነው፣ የህይወት ስፍራ ነው። እንዲህ የሚኖሩ ሰዎች አሉ። ቀን በቀን የሚራገሙ፣ የሚሳደቡ፣ የሚደባደቡ። ህሊና የሚባል ነገር የለም እዚህ። ህሊና የሚባል ነገር የለም።
ዛሬ ከአንዱ ብሔረሰብ ጋር ወግኖ የሌላውን ብሔረሰብ አኗኗር ማንነት ሙልጭ አርጎ ሰድቦ ድምጥማጡን ካጠፋ በኋላ ነገ ደግሞ ያኛው ብሔረሰብ ሲከፍለው ወይም ጥሩ ዋጋ ሲሰጠው ከዛኛው ጋር ሆኖ ደግሞ ትናንትና ወግኖት የነበረውን ደግሞ ግልብጥብጡን አውጥቶ ሲሳደብ ሲራገር ይውላል። ህሊና የሚባል ነገር የለም። ክብር የሚባል ነገር የለም። ወገን የሚባል ነገር የለም። የተከበረና የተቀደሰ የሚባል ማንነት የለም። ወጥ የሆነ የህይወት እርምጃ የለም። ድብልቅልቁ ወጣ ነው። እዚህ ውስጥ የሚኖሩ ሰዎች አሉ። መጨረሻ ላይ እኔ የት ነው የምኖረው ብላችሁ እንድትገመግሙ እንዲህ አይነት ሰዎች አሉ። የሚገርመው ነገር እንዲህ በብሔርም በሃይማኖትም ተዋድነው ብስብስ ያለ የወደቀ ህይወት ውስጥም እየኖሩ ጥቅማችሁ ምንድን ነው? እንደ የተሻለ ነገር አግኝታችኋል ሲባሉ የለም። ምንም የተሻለ ነገር በህይወታቸው ጠብ የሚል ነገር የለም። ለምንድን ነው ከተባለ ገበያው በራሱ አዙሪት ነው። አዙሪት ነው። አልኮል ጠጣ ከተባለ ትጠጣለህ። መርዝ ጠጣ ከተባለ ትጠጣለህ። አንድ የሆነ ነገር ብቅ ሲል በአድማ ልክ እንደ ጆፌ አሞራ ግር ብሎ ሄዶ ያንን ይወራል፣ ያወድማል። በቃ ይሄ የገበያ ህይወት በጣም አደገኛ ነው። አንዱ የገበያ ስፍራ አለ። እኔ የት ነኝ በሉ። እግር በእግር እየተከታተላችሁ እኔ የት ነኝ ይው ዙሪያችሁ የት ነው ያለሁት በሉ። ገበያ ውስጥ ከሆናችሁ እንኳንም አልላችሁ ውጡም አልላችሁ፣ የእናንተ ውሳኔ ነው። የእኔ ስራ ሐሳቡን መናገር፣ ሐሳቡን መግለጥ፣ በሐሳቡ ላይ ትንታኔ መስጠት፣ በዛ ላይ የግል አቋሜን መውሰድ ብቻ ነው። ሁለተኛው የህይወት ስፍራ ወይ ደግሞ ፕሌስ ኦፍ ላይፍ ምንድን ነው ሲባል ያ ሳይት የነጣቂዎች ወይም የተኩላዎች ስፍራ ነው። በዚህ የህይወት መስክ ውስጥ የሚኖሩት በዚህ ግዛትና ክልል ውስጥ የሚኖሩ ሰዎች ምን አይነት ናቸው ሲባል በጣም አድመኞች፣ በጣም አታላዮች፣ በጣም ውሸታሞች፣ በጣም ነጣቂዎች ናቸው። ይነጥቃሉ፣ ይነጠቃሉ፣ ይበላሉ፣ ይበላሉ፣ ይሰደባሉ፣ ይሳደባሉ። የነጠቃ የሩጫ ነው። አንድም ቀን ቀልባቸውን ሰብስበው ወደ ራሳቸው ተመልሰው ከራሳቸው ጋር ውለው አያውቁም። ራሳቸውን አያውቁትም። አንድ ቀን በጣም ክፉ ናቸው። በጣም ቂመኞች ናቸው። ሌሊት ተነስተው ጠዋት ገና ምድር ሲጠባ ጎህ ሲቀድ ተነስተው ምንድን ነው የሚያስቡት ሲባል ስለ አድማ፣ በቡድን ወሮ ስለ መብላት፣ ስለ መግደል፣ ስለ መንጠቅ ነው የሚያስቡት። እንዲህ አይነት ሰዎች አሉ። ኑሯቸው በዚህ ላይ የተመሰረተ። የሚገርመው ነገር ወሬ እንኳን ሲያወሩ ሀሳብ ነጥቀው ነው። የነሱ ሀሳብ አይደለም። ስራ ሲሰሩ የሀሳቡን ነጥቀው ነው፣ የስራውን ሀሳብ ነጥቀው ነው፣ ፕሮጀክቱን ነጥቀው ነው የሚሰሩት። የሆነ ነገር ሲያገኙ በቃ ኮርጀው ነው ወስደው ነው። የንጥቂያ ስፍራ ነው። እዛ ቦታ ላይ ንጥቂያ ህጋዊ ነው። መንጠቅ ጀግንነት ነው። መነጠቅ ደግሞ መሸነፍ ነው። ስለዚህ መቀጣቀጥ ነው። የንጥቂያ ቦታ አለ። የውርደት ቦታ፣ አውሬነት የተሞላው፣ ግድያ የተሞላበት፣ ርኩሰት የተሞላበት። አንዱ የአንዱን ሀብት ይነጥቃል፣ አንዱ የአንዱን ሚስት ይነጥቃል፣ አንዷ የአንዷን ባል ትነጥቃለች። በቃ በንጥቂያ የነቀዘ ብስ ያለ የህይወት መስክ ደግሞ አለ። አሁንም ራሳችሁን ጠይቁ። በየትኛው የህይወት መስክ ውስጥ ነው ያለሁት? እኔ ምን እያደረግኩ ነው በሉ። አሁንም ሁለተኛው ይሄ ነው። ይሄ በጣም አደገኛው ስር የሚነቅል ተተኪውን ትውልድ ልጆቻችንን የሚያበሰብስ በጣም አደገኛ ነው። እዚህ ውስጥ የሚኖሩ ሰዎች አሉ። ንጥቂያ ነው። በቃ የሚያወሩት በሙሉ የነሱ አይደለም። የነሱ አይደለም። በቃ ንጥቂያ አለ። በመንጠቅና በመውሰድ በመነጠቅና እንደገና መልሶ በመንጠቅ በዚህ አይነት አዙሪ ውስጥ የሚኖሩ ሰዎች አሉ። ይሄ ሁለተኛው የህይወት መስክ ነው። እኔ ለንግግር ነው ደረጃ የሰጠሁት። አስቀድሜም ነግሬያቸዋለሁ። እናንተ ከፈለጋችሁ ጀምሩ፣ ከፈለጋችሁ ከታች ሲጨርስ ወደ ላይ ጀምሩ፣ ከፈለጋችሁ ከመሃል ጀምሩና አቀላቅሉት። እኔ ግን ለንግግር እንዲመቸኝ ነው። በደረጃ በፐርሰንት አይደለም እየተናገርኩ ያለሁት። እኔ እንዲመቸኝ ነው፣ ሀሳቡን ለማፍሰስ እንዲመቸኝ ነው እየተናገርኩ ያለሁት። በሁለተኛ ደረጃ የተኩላዎች መንደር አለ። በጣም አደገኛ ነው። እነሱ ጋር ሰው ሆነ መቀላቀል አችልም። አውሬ ሆነ፣ ተኩላ ሆነ፣ ነጣቂ ሆነ፣ ገዳይ ሆነ፣ ጨካኝ ሆነ ነው የምትገባው። ህሊና የሚባል ነገር፣ ሰው የሚባል ነገር የለም። አውሬ ነህ። በቃ አውሬ። ሁሌ ስለ በቀል፣ ሁሌ ስለ መንጠቅ፣ ሁሌ ስለ ማድባት። በቃ ስታደባ ትኖራለህ። በዛ ደባ ውስጥ ትሞታለህ። ልጆች ይከተላሉ። እንደዛ ነው። እንዲህ አይነት የህይወት መስክ አለ። በሶስተኛ ደረጃ በኪዳን ወይም በልዩ የህይወት ጥበቃ ውስጥ የሚኖሩ ሰዎች መስክ ደግሞ አለ። እንዲህ አይነት ሰዎች የሚኖሩ አሉ። እነዚህ ሰዎች በቁጥር አነስተኛ ናቸው፣ ግን ደግሞ ዓለምን የሚከድን ትውልድን ሁሉ የሚይዝ ደግሞ ማንነት ያላቸው ሰዎች ናቸው። እነዚህ ሰዎች በብዙ ነገር ከማህበረሰቡ ጋር አይቀላቀሉ።
ማህበረሰቡ የሚያራምደውን የሚያራምዱ አይደሉም። ሰው የሚጠላውን የሚጠሉ፣ ሰው የሚወደውን የሚወዱ አይደሉም። በህይወታቸው ውስጥ በተፈጥሮ በአምላካቸው በህይወታቸው የተሰጣቸው ስራ አለ። ባለቀንበር ናቸው እነዚህ ሰዎች፣ ቀንበር አለባቸው። ብዙ ጊዜ እነዚህን ሰዎች ሰው አይረዳቸውም። ሰው እንዲያውም አንዳንዴ ምን ያደርጋቸዋል? እንደነሱ እንዲሆን ኦረንሲን ይሰጣቸዋል። ለምን እንዲህ አታረጉም ይላቸዋል። እንዲህ ብታረጉ ብሎ ይመክራቸዋል። እነሱም ሰውን ላለማሳፈር ወይ ደግሞ ለሰው መጥፎ ነገር ላለመመለስ እሺ ያመሰግናለሁ ይላሉ። ህይወታቸው ለሰው ግልጽ አይደለም። በኪዳን የሚኖሩ ሰዎች አሉ። በህይወታቸው ንግርት አለ። እያንዳንዷን የህይወታቸውን እርምጃ ተጠንቅቀው ነው የሚያስኬዱት። ህይወታቸውን ያውቁታል። ስለዚህ እንዲህ አይነት ሰዎች አሉ። በዚህ ውስጥ የምትኖሩ ሰዎች ምን ያህል እንደምትዝሉ ምን ያህል እንደምትደግሙ አውቃለሁ። ምክንያቱም እግዚአብሔር እናንተ ውስጥ ያስቀመጠው ተስፋ ያስቀመጠው ኪዳን የትውልዱ የዘመኑ ዕቃ አለ። ዕቃ ያዥ ናቸው። የከበሩ ሳጥኖች፣ የከበሩ ሸክላዎች አሉ። ሁል ጊዜም ይደክማሉ፣ ይዝላሉ። ትውልዱ ግን አይረዳቸውም። እንዲህ አይነት የህይወት መስክ አለ። እነዚህ ሰዎች በሰው የሚገመገሙ አይደለም። ሰው ገመገማቸውም አልገመገማቸውም እነሱ የተሸከሙት ሸክም አለ። ለዛ ሸክም ነው የሚኖሩት። ለዛ ስራ ነው የሚኖሩት። ምናልባትም ይሄን ሀሳብ ሳነሳ በዚህ በኪዳን ህይወት ውስጥ የምትኖሩ ትውልዱ ያልተረዳችሁ እግዚአብሔር ያሸከማችሁ ሸክም ካለ ቀጥሉበት፣ በርቱ፣ አትድከሙ። ሰው እንደ መደበኛው ሰው እንደ ተርታው ሰው መሆን እንዳለባችሁ ሁልጊዜ ሊያሰለቻችሁ ሊያስመርራችሁ ይችል ይሆናል። ግን የተከበረ የእሳት አጥር ውስጥ ስላላችሁ ያንን ግዛት ያንን ክልል አስጠብቃችሁ ነው የምትኖሩት። እንዲህ አይነት ነገርም አለ። ምናልባትም ወደዚህ ክልል ውስጥ ልትገቡ የምትፈልጉ ካላችሁም ይሄ ቦታ በምድር የሚገመገም እንደዚህ በእውቀት የሚጠና አይደለም። እንዲህ አይነት ሰዎች አሉ ምድር ላይ በኪዳን ነው የሚኖሩት። በቃ በእነሱ እግዚአብሔር ይሰራል። ለትውልዱ እነሱ ውስጥ ያስቀመጠው ነገር አለ። ስራቸው እሱ ነው። የተፈጠሩት ለሱ ነው። ለሹመት፣ ለስልጣን፣ ለጭቅጭቅ፣ ለዘረኝነት፣ ለሃይማኖት ክርክር፣ ፉክክር አይደለም የተፈጠሩት። እነሱ ምንም ውስጥ አይገቡም። ስራቸውን እየሰሩ ነው። ይሄ ሶስተኛው የህይወት መስክ ነው። እንደዚህ የሚኖሩ ሰዎች አሉ። ስለዚህ ከዚህ በኋላ ያገኛችሁትን ሰው ሁሉ ይሆናል የምትሉትን ምክር አትምከሩ። አንዳንዱ እንዲነግድ ገንዘብ እንዲያገኝ ምናምን ታበረታቱታላችሁ። እሱ እየነገደ ነው። እንዴት ቢባል በኪዳን ነው የሚኖረው። የእሱ ህይወት በሰዎች ሆይሆይታ በሰዎች አድራጎት የሚጨመር የሚቀነስም አይደለም። አንዳንዶች የማይገቧችሁንም ሰዎች አትግፏቸው፣ አትናቋቸው። ምን እንደሚሰሩ አታውቁም። እነሱ ላይ እግዚአብሔር ያስቀመጠው ዕቃ አለ። የእናንተ ትልቅ ሰዎች ናቸው እነሱ። አንዳንዴ የማይገቧችሁን ሰዎች በእናንተ ተራ መለኪያም እየለካችሁ አትንኳቸው። ለምን ሲባል ከዛሬ በኋላ መረዳት ይኑራችሁ። በኪዳን ውስጥ የሚኖሩም የህይወት ክልል ውስጥ ያሉ ሰዎች እንዳሉ ይግባችሁ። ሶስተኛው ይሄ ነው። አራተኛው በህይወት ዕውቀት ውስጥ ባለ መረዳት የሚኖሩ ብልህና ጥበበኛ ደስተኛ ሰዎች የህይወት ክልል ደግሞ አለ። በተረዳ የህይወት ዕውቀት ውስጥ ነው የሚኖሩት። እያንዳንዷን ነገር የሚያደርጉት፣ የሚሰሩት፣ የሚናገሩት፣ የሚበሉት፣ የሚጠጡት፣ የሚለብሱት፣ እያንዳንዷን ደቂቃና ሰከንድ የሚያሳልፉት፣ ዘመናቸውን የሚቆጥሩት እንዴት ነው ሲባል በልዩ ቀመር ነው። በጣም በተረዳ የህይወት አረዳድ በህይወት ጥበብ ውስጥ የሚኖሩ ሰዎች አሉ። እነሱ ደስተኛ ናቸው። በምን ሲባል ጤና አላቸው፣ ዕውቀት አላቸው፣ ሰላም አላቸው፣ ደስታ አላቸው፣ የተባረከ ዘር አላቸው፣ የተቀደሰ ጋብቻ አላቸው። በህይወት ዕውቀት ውስጥ ወይም በተለየ የህይወት መስክ ውስጥ የሚኖሩ ሰዎች እነዚህ ያሏቸው። ይሄ የህይወት መስክ አለ። አሁንም ራሳችሁን ጠይቁ። የቆማችሁበትንም ወለል ገምግሙ እስቲ። የትኛው ወለል ላይ ነው የቆምኩት? እኔ የትኛው ስፍራ ነው የምገኘው ብላችሁ ራሳችሁን ገምግሙ። የቆማችሁበትን ወለል ከተረዳችሁ መቀየር ካለባችሁ ዛሬውኑ ለመቀየር እንቅስቃሴ ጀምሩ። ምክንያቱም በዚህ ምራዜ በዚህ ስቃይ ራሳችሁን አትጉዱ። በትክክለኛው የህይወት መስክ ላይ እኔ ከአምስተኛው እዚህ ውስጥ ነኝ ብላችሁ ይሆናል ካላችሁ ደግሞ በዛው ቀጥሉ። መጥፎ ከሆነ እግራችሁን ንቀሉ። ጥሩ ከሆነ ደግሞ እግራችሁን እያፈራረቃችሁ ህይወታችሁን ቀጥሉ። እናንተ የምድሪቱ ምርጥ ሰዎች ናችሁ። ወደ አምስተኛው እንሸጋገር፣ ወደ መጨረሻው።
የመጨረሻው የህይወት መስክ ምንድነው ሲባል መጣያ ነው። መጣያ ማለት የተጣሉ ሰዎች የሚኖሩበት፣ ራሳቸውን በገዛ ድንቁርናቸው፣ በገዛ ግልፍተኝነታቸው፣ በገዛ አይረቤነታቸው አሽቀንጥረው የጣሉበት የመጣያ ስፍራ ደግሞ አለ። የወደቁ ሰዎች የሞሉበት። እንደ ሰው በሁለት እግር ይንቀሳቀሳሉ፣ ቋንቋ ይችላሉ፣ ይለብሳሉ፣ ይበላሉ፣ ይጠጣሉ፣ በቋንቋችን ያወሩናል። በቃ ሰዎች ናቸው፣ ግን የተጣሉ። የተጣሉ ሲባል ሰው ገፍቷቸው በበደል አይደለም፣ ተገፍተው አይደለም የወደቁት፣ ራሳቸውን የጣሉ ሰዎች አሉ። በቃ ብክት ብለው ብስብስ ብለው እዛ የሚኖሩ ሰዎች አሉ። ሰውም እንደዚህ ይኖራል እንዴ ብለን ሁሉ የምንገረምበት የህይወት መስክ አለ። የቆሻሻ ሁሉ ክምችት የሚከመርበት ቦታ፣ ሽታው የማያስጠጋ እይታው እጅግ በጣም የሚያስጠላ የህይወት ስፍራ ደግሞ አለ። እንዲህ አይነት ሰዎች አሉ። እንዲያው እንዴት የሚለውን እስቲ እናንተ በደንብ እዩት። እነዚህን አሁን አምስቱን የህይወት ስፍራ እያሽከረከራችሁ እየዞራችሁ እየገባችሁ እየወጣችሁ እስኪ በደንብ እዩት። እነዚህ 5 የህይወት ስፍራዎች አሉ። ከአንድ ሰው ጋር ስናወራ አንድ የሆነ ነገር ብሎኝ ነበር በአንድ ወቅት። ምንድን ነው ያለው? ስለሆነ ነገር እያወራን ብዙ ጊዜ አዲስ ነገር ስለመፍጠር ያወራኛል እና ኤግዛክት ምን ላይ ነው መርገጥ የምትፈልገው አልኩት። ምን ላይ ነው ፍላጎትህ? ምንድን ነው? ምን ማምጣት ነው የምትፈልገው? አዲስ ነገር እኮ በጣም ብዙ ነው፣ በቁጥር አይገለጽም። ሲገለጥኛ መልክና ስያሜ እንሰጠዋለን እንጂ አዲስ ነገር በጣም እልፍ አይላፍ ነው፣ እንዴት ይቆጠራል? እና ሁሌ ግን አዲስ ነገር ስለመፍጠር፣ አዲስ ነገር ስለማምጣት ብዙ ጊዜ ያወራኛል። ሲያወራኝ ምንድን ነው በዋናነት ጭብጥህ? ምን ውስጥ ነው የተሰማራኸው? ምንድን ነው ማምጣት የምትፈልገው ስለው እኔም ማወቅ አልችልም ማለት። ይሄ ነገር ግልጽ አይደለም፣ ትንሽ ግር አለኝ። ከዛ ጊዜ የሰጠሁት ለሆኑ ወራት ትንሽ ተነጋገርና በመጨረሻ ላይ ምን ልርዳህ፣ ምን ላይ ላግዝህ፣ ኤግዛክት ምንድን ነው ማምጣት የምትፈልገው በትክክል ንገረኝ መሆን የምትፈልገውን ስለው ምንም አልወሰንኩም፣ ሊገባኝ አልቻለም ማለት። ስለዚህ አንድ ነገር ሰጠሁት፣ ወይም አንድ ነገር ነው ያልኩት። እስኪ ማምጣት የምትፈልገውን ተወውና የቆምክበትን ወለል እወቀው መጀመሪያ አልኩ። በቃ ላመጣ ከፈለግኩት ይልቅ የነገርከኝ አሁን ጠቀመኛል። ምንም ነገር ለማድረግ ስትፈልጉ የቆማችሁበትን ወለል እዩት መጀመሪያ። በየትኛው የህይወት መስክ ነው ያለሁት? ምን አይነት ወለል ላይ ነው የቆምኩት? ምን አይነት የህይወት አረዳድ ላይ ነው ያለሁት? በምን አይነት ሰውኛ መንገድ ውስጥ ነው እምሄደው ብላችሁ መጀመሪያ የቆማችሁበትን ወለል እዩት። እሱ ወለል የምታመጡትን ይወስነዋል። ይሄን ከነገርኩት በኋላ እግዚአብሔር ይባርክ ብሎ ነው የተለየኝ። ሌላ ቃል አልነገረኝም። እስካሁን ድረስ የቅርብ ሰውዬ ነው፣ ወዳጄ ነው። በብዙ መልኩ እንረዳዳለን። ግን ተቸግሮ ነበር። ብዙ ሀሳቦች ይመጣሉ። የትኛውን ላስቀድም? እኔ ማን ነኝ? ምንድነው ፕሮፌሽኔ? ምንድነው ማምጣት የምፈልገው የሚለውን መሰብሰብ ተቸግሮ ነበር። ለብዙ ዓመታት፣ ለ2 ለ3 ዓመታት ተቸግሮ ነበር። ከሆኑ ወራት የጋራ ትግል በኋላ ግን የቆምክበትን ወለል እይ መጀመሪያ፣ ስለምታመጣው ነገር አትቸገር አልኩት። የቆማችሁበት ወለል ስራው ምንድን ነው ሲባል እናንተን ይገልጻል። ያ የቆማችሁበት ወለል ማንነታችሁን ይናገራል። ያ ወለል ወደ እናንተ የሚመጣውን ስቦ ያመጣል። የምትፈልጉት ሁሉ እናንተ በቆማችሁበት ይመጣል። የተፈጥሮ ትልቁ አቅም ይሄ ነው። አመሰግናለሁ ለነበረን ጊዜ እጅግ በጣም አመሰግናለሁ። እነዚህን የህይወት መስኮች ዛሬ ተናግሬያለሁ። እስኪ ደጋግማችሁ ራሳችሁን እዩ። በየትኛው የህይወት መስክ ውስጥ ነው ያለሁት? በምን አይነት የህይወት ምልልስ ውስጥ ነው ያለሁት? የቆምኩበት ወለል ምን አይነት ነው ብላችሁ ራሳችሁን ገምግሙ፣ ራሳችሁን አስተካክሉ፣ ራሳችሁን አጠንክሩ። በድጋሚ እስከምንገናኝ ደህና ሁኑልኝ። ለዛሬው እዚህ ላይ ያበቃለሁ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።